ወደ ዩኒቨርሲቲ የሚገቡ የ12ኛ ክፍል ተማሪዎች ፈተና ይሰጣቸዋል። ዩኒቨርሲቲ ቆይተው መውጫቸው ላይ ሌላ ፈተና ይሰጣቸዋል። ማስተርስ እና ፒኤችዲ መስራት ቢፈልጉ ሌላ ፈተና ይሰጣቸዋል። የዚህ ሁሉ ፈተና ዓላማው ምንድነው? ያንን ዕውቀት አግኝቷል አላገኘም የሚለውን ለማወቅ ምዘና ሰጥተህ አዎ ይሄ ሚኒመም የሆነውን ያንን ነገር ለመስራት የሚያስችለውን ዕውቀት አግኝቷል። 4 ዓመት ዩኒቨርሲቲ ውስጥ የቆየ ሰው ማወቅ ያለበትን አውቋል ተብሎ ሰርቲፊኬት ሰጣቸው። በዩኒቨርሲቲው ላይ እምነት ስለሌላችሁ ነው መውጫ ፈተና ያስፈልገው? ለንም እኮ አልኩ ማንም ኮንፊደንስ የለውም። እንዴት ነው አዳራሽ ውስጥ ሰብስቦ 60 እና 70 ጥያቄ በመስጠት ያንድን ሰው ትክክለኛ ዕውቀት ችሎታ መለካት የሚቻል? የፈተና አወጣጥ ዕውቀት ያላቸው ሰዎች የሚጠቀሙበት ሲስተም አለ። የትምህርት ስርዓታችን የኢትዮጵያን መልክ የሚመስል አይደለም። የተለየ ነገር ያለን ለማስመሰል ለምትሞክሩ ነው ማይገባኝ። ለምንድን ነው ሁሉም ነገር ከውጭ የመጣ የምናስመስለው ነው? የኛስ ነገር መውጣት የለበትም? ምንም የተለየ ነገር አይደለም። የተለየንም የሰው ልጆች አለን እኮ የተለየ ነገር አለን። የትምህርት ስርዓቱ ይሄንን ይጋብዘን አይከለክልህም።